የእናንተ ሞት ይድረስ። እኛ አንሳደብም። ሞት ይድረስ። የእናንተ ሞት ይድረስላችሁ። የእሷን ጦስ ጥንቡሳሷን ይዛችሁ ውጡ። መስዬ ሰላም ዋሉልኝ። አመሰግናለሁ ማሮቼ። እሺ ነው። ኧረ እናንተ ድብን በሉ። ቪዲዮ የሰራው ድብን ይበል። ጦሷን ጥንቡሳሷን ይዘው ይሄድ። ቤት አድርጌው። ሰላም እንዴት አደራችሁ? የደሃ አምላክ የት ሂዶ ነው እሷ የምትሞተው? የደሃ አምላክ ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ደህና አደራችሁ? እንዴት ናችሁ? አቡ ምን ሆና ነው? አሟት ነው? ደህና ነች። አዎ ትንሽ ደህና ነች። ጉንፋን ነገር ነው። ደህና ናት። አሁን ቤት ናት ያለች። ሰላም ናት? አዎ ደህና ነች። ደህና ነች። እንደዚህ ክፋት ምናምን እንደዚህ የሚሰሩትን አትመልሱላቸው። እንደዚህ ካላችኋቸው እየባሳቸው ነው የሚሄድ። እነዚህ ለሰው ሞት የሚመኙ ምን አረገቻው ሲጀመር? ኧረ ሞት ይዟቸው ይሄድ። እነሱ ለሷ ያሰቡት ጥርቅርቅ አድርጎ በደንብ ይመለስላቸዋል። ኖ ይመለስላቸዋል። እንመልስላቸዋለን። ጥርግርግ አድርጓቸው ይዟቸው ይሄድ። እነሱ ከንቶች ምንም እዚህ ምድር ላይ ቁጭ ብለው አንድ ቁም ነገር ያልሰሩት ይሄ ደራሽ ውሃ ይዟቸው ይሄድ። እኔማ አይቻቸው እኮ አላህ ያላ ቁጣ ነው ሲሉ ገረመኝ። ምን አድርጋ እሷ ማለት ሁሉም ሰው ራሱን ይታመማል። እሷ መቼም ብረት አይደለኝ። እንዴት ይኸውላችሁ ጋይስ፣ ይኸውላችሁ እኛ በሙስሊም ማለት ነው፣ በሙስሊም አንድ ሰው ሲታመም ወንጀሉ እየማረለት ነው። ገባችሁ? በቁርአን ያለው ማለት ነው። ወንጀልሽ ይማርልሻል ይባላል። ሳይታመም መቼም የሚኖር ሰው አለ ብዬ አላምንም። ሁላችንን እንታመማለን አይደል? ይታመማል ሰው። ወየ ስሚ ታዲ፣ አንድ ሰው ወሬ አንፈልግም። ማንም ወሬ አምጥቶ እንዳያወራልን። እንደዛ ያሉበት መልስ ስጡላቸው። እዚህ መታችሁ እንደዚህ ያሉ እንደዚህ ያሉ አትበሉ። ያላ ቁጣ ነው። ጅን ይዙብኝ አይመለከተንም። መልስ ስጧቸው። ለእኛ አትንገሩ። እኛም ማሰጠን እኮ ወሬ አታበሉ። አንፈልግም። ምንም አትንገሩ። እየመጣ ኧረ እናደርግላታለን። የምር እኔ ሁሌ እየጠበቅኳት ነው። አትገባም እላለሁ አትገባም እላለሁ። አላወኩም ደግሞ ለማን ልጠይቅ? አይ ቴሌግራም ላይ ፖስት ታደርገዋለህ ያለውን ነገር ሁሉ። ኦኬ ትላንት ሐኪም ቤት ስትሄድ ፖስት ታደርጋለች። ያ የመጀመሪያ ቀንም እንዳንጨነቅ አሪፍ መድኃኒት ምናምን አርጋ ፖስት አለች። ብቻ አሪፍ ነው፣ ቆንጆ ነው። አሁን ዳና ነች፣ ፈጣሪ ይመስገን ዳና ነኝ ብለኛለች። ትመጣለች። እሺ እሺ ውዴ። አይ ድና በሰላም ከሆነ እሺ እንጠብቃታለን እስከምትመጣ። የምር ብዙ ሰው ኧረ ሀቢባ ምን ሆና ነው ምናምን ይላል፣ በብዙ ቦታ ማለት ነው። ያ አንድ ሰው እኮ የአካል ስትወጪ እንታመማለን ብሎ አስብ። መቼም ቪዲዮ አይሰራም ቀድሞ ነገ ልታመም ነው ብሎ አያ ሰላም ያ ሰላም፣ ስሟ ልክ ነሽ። እንዴት ናቸው? አለን ሰላም አለን። ደህና ናቸው። በስዬ ሰላም ነው። በእናትሽ እንዴት ናት? ሀቡ ዳና ነች። አሁን ለውጥ አላት ውዴ? አዎ ዳና ነኝ ብላኛለች። ዛሬ የምትገባ ይመስለኛል። ትገባለች። እንግዲህ ፈጣሪ ጨርሶ የማራት። አሜን አሜን።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውዶቼ። ኖሮልኝ የኔ ውዶች። እናንተ የት ናቸው? አዲስ ጠፋችሁ እኮ ዛሬ። በሰላም ነው እንደ ደግሞ ማታ ስትራገጡ አይቼ ነው ወይ ጠፋችሁ እኮ ዛሬ። ምን አሁን እኔ ቤቴን ከፍቻል ነበር እንዴ? ታብታብ የሚያደርግ የለ እንዳለ ገለበጠኝ። የኛ ልጆችማ ብሶባችኋል። እናቴ ተሞት አላረግሽም፣ አልከፈትሽም ከኔ በፊት። እኛም ብር የሚያስገኝልን ይመስላችኋል እኮ ታብታብ ሲደረግ አይደለም። ከኔ በፊት ብር የምናገኝበት ይመስላችኋል መሰለኝ ታብታብ ሲደረግ። አዎ ይኸው ፍቅርም ነበረች፣ ግልብጥ አድርጎን ነው የወጣው። ያው ሰለስት ላይ ቁጭ ብሎ እንዴት ይቻላል? አንድ ሺህ እንኳን ታብታቧል። ኧረ ይደብራል። እናቴ ትሙት ትሽ ኖ ለእኔ ለምን ሼር አረጋችሁ? ግሩፕ ላይ እኮ ሼር አላ የመሲንም ታብታብ አላረጉ። ባሬም ገባው ሰላም አልኳ ቁጭ አልኩ። ያው ባሬም ልጄን አጣጥፌ ቁጭ ብያለሁ። አሞኛል ባሬም። እኔ ራሱ የሚያስገባኝ አጥቼ 5 ደቂቃ ታች ተቀምጬ ሌላው ሰው በናት ሲገባ እኔ ታች ነበርኩኝ። የሚያስገባኝ አጥቼ ሳዲ አስገብቻለሁ። ከመጀመሪያ ጀምሮ ነው ሳብኩ። የት አልሳሽኝም። ውሸታም ዝም በያት። ስንት ሰዓት እዚህ ቤት መጥቼ ስንት ሰዓት መሰለሽ? ሩታ የአንቺ ብቻ ስትኖሪ እኮ ነው ታብታብ የሚደረገው። እናቴ ትሙትን እኔ ቤት አንድም ቀን ታብታብ አድርጉ ብዬ አላውቅም። አንድ ቀን ስላንቺ ይደብራል። እኛ እኮ ምንም ለለችን ምን እንትን ይላል እንጂ እናወራ እንዳይቆራረጥ ያደርጋል እንጂ ምንም ብር ያስገኛል ብላችሁ የምታስቡ ግን ያደርጋሉ። የእኔ ቤት ዝም ብሎ ነው የሚያደርጉት። የእኛ ልጆች ናቸው የሚብስባቸው። እናቴ ትሙት እኔ ጋር አያደርጉም። የኔ ፍቅሮች የኔ ጫዎች ያደርጋሉ። ጓደኛቸው አይደለም ይከፈለኛል። ለዛሬን ማሩ በዝጌር እጅ ተይዘናል። ተሙ እንዴት ናችሁ ታዲያ? ችግር የለም። እሱ ማታ እንዴት ነበረ? ማታ እንዴት ነው ወደድሽው? እኔ ተኝ ተብዬ ተኛ። አዎ ግን በደንብ መናገር ያለብኝን ተናግሬያለሁ። ሳልሳደብ ትንሽዬ እኔ ገና ይቀረኛል። እሄድባታለሁ። እኔ ገና ይቀረኛል። አንቺ ሄደሻል፣ ተናግረሻል። እኔ ደግሞ አልተናገርኩም። እንደ ነበር የፍቅር ብቻ ነች እንደ ዳና ነች እንጂ ታረተ ይስተፈር ነው። አዎ እሉዬ ግን የማን ነው አልኩሽ እኮ ጽፌልሻለሁ። አሞኝ ነበር ለዛ ነው ያልተወኩት። የማን ነው ብሎ እኛ ሰላማችን ነው። እሺ ሰላም ነው። እሉዬ እንዴት ነሽ? ጉንፋን ሊገለን ነው እርሱ። ትላንትና ዛሬ አልገባሽም። ላይቭ አይቼ አላየሁትም። ያ ጉንፋን ያዘኝ በጣም ተኝቼ ነበር። ደህና ናችሁ ጦሮች? ደህና ነን። ጠፋሽ አዲስ ሳዲ እንዴት ነሽ? ወይ ኧረ ታመናል። ነገርዬ እንዴት ነሽ? የዛች የሞባይል ካርዱ ነው። እሺ ላኪላት። ደግሞ አልተላከም እንዳት እንደ የስንት ብር ነው የላክሽኝ? 150 ብር እኮ ነው የእንትን ያለች። ስንት ብር ነው ያስገባው? 150 ብር እኮ ሁሉ የሸመጠጠችን እኮ ፍቅር ታውቂያለሽ? 150 እኮ በድርሃም ነው አቤብቲ። እሱ በብር ነው የገባላት እኮ። ታዲያ 150 ብር 6000 ምናምን ነው እንደሚደርሰው? አዎ ኦኬ። በ42 እንደ ካርድ 150 ሙሉ ምን ነው ለኔ አምሳልካችሁ አንቺ ችጋራም። ኧረ በስመ አብ። እሱ ለመሲ አልደረሳትም እንዴ? ፍቅር እኮ አንዳንዴ መሲ ደርሷታል። ማርያም ኢትዮጵያ ውስጥ ነው የምኖረው። ለእኔ ሳይላክ ፍቅርማ ታያት ወላሂ። እኔ ኢትዮጵያ ውስጥ ነው ያለሁት። ካርዱን ለእኔ ይኬድብሻል። ወይዘሮ ፍቅር ምንም የሜሉ እናት ብትሆኝም አልነበረሽ አይደለም አዲስ የኢትዮጵያ ራሲ ማወጣ አልነበረ ብትልኪልኝ እኔ አወጣ ነበር። ገንዘብ ባንቺ ይወጣ። እኔ 50 ብር ያልኩት ወይ አንዴ ለመሲ ሞላላ። ከዛ
እንትና ማነች እንትና እንትና አረብ ስሟ ጠፋብኝ። እሱ ከብር ላይ 25 ብር ለሰው እዚህ ማዳም ቅመሞች ላይ እናቴን ነው አባቴን አውርቼ አላውቅም ስትል 25 ብር አካፈለኝ። ለዛችኛዋ ልጅ 50 ብር ሰጠሻት 150 ብር። ምን አድርጉኝ ነው የምትይው ወይዘሮ ሳዳ? ያው ይሄ ነው የተደረገው። እምነኝ ለምንድን ነው ታብታብ የማታደርጉት? ታብታብ ስለሌለው ነው የዘረገፋችሁ። ምን ላድርጋችሁ ታዲያ? እኔ ዝም በሉ። እኔ ቤት ታብታብ አድርጉ። ዝም ብላችሁ ውዶች፣ ፍቆች፣ ማሮች አናደርግም። እናቴ ትሙት እናንተ አታድርጉ። እና ስትጀመር እናንተ ናችሁ እንደምታደርጉት። እናቴ ትሙት እጄን እኮ ያመኛል። እኔ በየቤቱ ታብታብ ሳደርግ ትላንትና ተኩል ገብቼ 23,000 25,000 ነው 15,000 ነው ያስገብቶኝ የወጣሁት። ትቀልዳለች። ምቀኛ ሁላ እናንተ ሰው ናቸው። ይሄድባቸዋል። እያንዳንድሽቆትን ጣፍ እነግራታለሁ። ምን ያዙ ልቀቁኝ ያለች የኔን ድርሻ እኮ ነው የሰጠሁት። እየጌታ ያለሽ ብቻ ዞሮ ዞሮ ለእኛ ነው የጋበደው። አሞኛል እንዳለ የበርጊባ ብናይ ተመለሽ። ችግር መንግስት ይፈታዋል። ደህና ነኝ እንዳለ ፈጣሻማኛል። ባለፈው መሳዲ ልንገርሽ መስዬ ባለፈው አንድ እብድ ቤት አስገብታይ ልጁ እርግጥ አርጎኝ ቦልኮኝ ባረ ሳጣራ ለካ ባልዬ ደጓ ነው ባሌ ላይ ባይከፍ ብሎ ነገር የለም። የሚዲያ ሰው አይደለም። ባሌ ቢኖር እንደዚህ ጨፍናለሁ እንደዚህ አፈን ከፍታለሁ እንደ ሪካርዶን እኔ ማየሁት እኮ ፌስቡክ ላይ። ምን ሆነሽ ነው መስዬ? ተይ እንጂ ተይ። ከእኛ የሚያመልጥ ነገር እኮ የለም። ምን አየሽ እንዴ? ምን ሆነሽ ነው? ፌስቡክ ላይ ቲክቶክ ላይ ብናጣ እኮ ፌስቡክ ላይ አይጠፋም። ማይቲ ወየ የለም ልትይ ነው መሲ? የለም ልትይ ነው? አዲስ ህይወት ቤት ማለት ነው። ኮመንት እንዳልጽፍ ተደርጊያለሁ። ለምንድን ነው ዘፈሽ ነበረ ፍቺ? የሆነ ቀን እኔ እንጃ የሆነ ቴክስት የሰው መሰለኝ ስመልስ ኮመንት ታሰርኩ። ምን አድርግ? ለስንት ቀን ነው የታሰርሽው? ሆቴል ለስንት ቀን እንዳልጽፍ ሲጀመር እንዳልጽፍ ማለት ነው። ተቦልኬ ሳይሆን ኮመንት እንዳልጽፍ ለአንድ ቀን ነው የሚውት የምትደረጊው። እኔ እንጃ ያኔ ሌላ ጊዜ ሌላ ጊዜ ግን ስገባ መጻፍ አልችልም። ነስርያ ነግሬያት ነበረ። ቆይ አዲስ ነገር አላቃተው አዳምጪኝ። ልካታለሁ ከዚህ ቤት የኔ ቤተሰቦች መከበር አለባቸው። አክብሩ። አንቺ የምታደርጊ መስዬ ልንገራት። እኔ ፈታሻለሁ። እሺ ካሪላት እኔና አንቺ የምንተዋወቀው መቼ ነው? እኔና አንቺ የምንተዋወቀው መቼ ነው? ታስታውሻለሽ? እኔ ዛሬ ጊዜ ማንንም ሳላቃንቺ አቅሽ ጭራሽ እኔ ኮመንት አላሰርኩሽም። አማርኛ አታውቅም ልጅቷ መሰለኝ። እምነኝ አስገቢያት። እምነኝን ኧረ አማርኛ አውቃለሁ። አስገብልኝ። ማስገባት አትችልም እንዴ? እሺ ቆይ ልሳባት። ነይ አንቺ ጉጣም ነይ። እኔ ምን እንደሚያደርጉ ቤት ማለት ነው። ግን እኔ አላሰርኩሽም። ትመጣለች በሳቡ ዛሬ ትገባለች። ላይ ኋላ ማታ አካባቢ ገብታ የምትወጣ ይመስለኛል። ሳስበው ነው፣ እርግጠኛ አይደለም። ምንድን ነው ያልኩት? ሳቡ ቤት ማለት ነው። ልክ በታች ከርታ አታርጊብን ወይ በስነ ስርዓት ድምፁን እንኳን አሰሚኝ ስትከትፊ እኮ እንደ ሙያ ያለ ሰው በደንብ ክተፌ። ከዛ መጥቶ በውስጥ ምን ይሉኛል? ለምንድን ነው ሙት ያረግሹ? ለምንድን ነው ብሎክ ያረግሹ ብሎኝ ይጠይቁኛል። ደግሞ ሞት ቢደረጉ እኮ ለአንድ ቀን ነው። እኔ ደግሞ አቦ ቤት እኔ ብቻ አይደለም ሞት ማረግ ሲጀመር፣ እኔ ኮመንት ብዙ ጊዜ ሞት አላረግም፣ ዝም ነው የምለው። በጣም የሚሳደቡትን ነው እኔ ሞት ማረገው፣ አይናቸውን ነው ማጠፋው። በጣም የሚሳደቡ ግን ዝም ብሎ እንደዚህ ኮመንት ለኮመንት የሚመላለሱት በጣም ነው ደስ የሚለኝ። ፋኒ ነው የሚያደርገኝ፣ እንደሆነ ደስ ይለኛል። አብሬ ነው አይናቸው ነው ማጠፋው። ከዛ
ሁሌ አቡ ቤት አንተውኩ እንጂ በፊት ላይ በዛኛው አካውንት እኔ ነበርኩ እያንዳንድሽ ለመመውትሽ አንድ ስትሳሳች መውት ቤተሰብ ናት የለም መጥፎ ነገር ስትጽፊ በደንብ ስለይቼ ስለማቀሽ እኔ ነበርኩ መጠራርግ ጊዜ እያዳሜ አላረግም። ለምንድን ነው የማረገው? ይጫወቱ ፈታ ይበሉ። አይ ተይ አንቺ ይሳደባሉ። ይኸው ልንገርሽ እኔ እዚህ ጋር መልካም ነገር ይጽፋሉ፣ ከዛ ደግሞ ይመልሱና አንቺ ደግሞ አንዳንዶች ምን ይላሉ መሰለሽ? መስዬ ምን ብሎ እንደሚጽፉ ልንገርሽ። ስራሽ አይደል እንዴ? ምን አለ አስገብተሽ ብታዳምጪ? ምን ሆነሽ ነው? እነዚህማ ቡምራን ታረጊያለሽ ሽንኳክ እነዚህን እንኳን ሂደሽ አዝይዘሽ በቤትሽ ብላል እንደምትቦልኩ እነዚህን እንኳን እኛም ራሱ አንደርስም። ወላሂ ምይት ነው የማደርጋቸው እነዛ በቤትሽ ሂጂና ይዘሽ ብላ ሙት ነው የምታደርጋቸው። ኮፕሊንግ አድርጎ ታፕታፕ አርጎስ ምንሽ ነው ሰው እየመጣ ይሄው እየሳደባ ነው። እናንተ ቤት ምንድን ነው እያሉ ነው? ምን ሆናቸው ነው ቤተሰብ? ኧረ መሲ እስኪ ዝም በል አንድ ደቂቃ። ማስዬ ምንድን ነው በቤት ኧረ ጉድ እኮ ነው። መስዬ ስለምስድብ ነው የምታወሪው? ልንገራችሁ ይሄ ዝም በሚለውን ልንገራችሁ። ሮሚ ቤት ቁጭ እየከታች እየሰማሁ ነበረ። አንዷ ቅልቅል ብላ ገባችና ሀና የምትባለው ግን ተመችተኛለች። በኋላ ላይ አይቼ ማለት ነው ትመቻለች። እማማ ያለቻትን ነው ታንቃሽቅሻ ገብታ እንዴ ወረደችባት ሮሚ። አቤት አቤት ስድብ መዓት የስድብ መዓት ወረደቻት። ራስ ማማ ግን በኋላ ደግሞ ሊያስታርቁ ሲያስገቡ ደግሞ አፏን ከፈተች። እዛና እንዲህ እንደቀለች አዲስ የገባች እኮ ግን ያራዳል ነው። በኋላ ንግግሯ ምናምን ተመስገኛለች። ከቤት ጋር ደግሞ ያው ስለተሰደበች ተናደ ቤት ከቤት ጋር ደግሞ ያቺ ምን ሆና ነው? እኔ ሊከርድ ያቺ ካርዲቢ የምትባለው አሮጊት ናት። አቤልና ፍቅራ አቤልና ፍቅራ ትቀናለች እና አብረው ሲጫወቱ ምናምን ትሳደባለች ምናምን። ከዛ ይቷ አቤን ቦለካት። አሁን ተቃጥላለች። ትመጣለች ዛሬ ትመጣለች። ውዶች አዲስ ገባችሁ አውሩ ሙት አርጋችሁ ዝም አላችሁ። መሲ ዝም በይ እስኪ ዛሬ እንኳን ዝም በይ። ከዛ ታወራላችሁ። እሺ በዝምታ ነው እንደተለከፍሽ ዛሬ በጠዋቱ። አሜን ላወራ መሰለኝ ላይቡን የከፈትኩ። ጭራሽ የልብ ትሰማሽ ወይዘሮ መሲ አባሽ ነው ጭራሽ አንቺ አቶ ተስፋዬ ስጥሽ እንዳይመጣልሽ ወንድሜ ጉድሽ እንዳይፈላ። ሮሚ ስድብ ስትጀምር ደስ አዲስ ዝናቡ የሚዘንብ ነው የሚመስለው። ምን አባሽ ስትይ ዶክተር ከሰማሽ እንዳይገልሽ። እሱ አይደራደርም። እኔ ችግር የለብኝም። ተሽሏታል ጋይስ። ተናና ዛሬ በጣም ኧረ ሙች እሱ አባቱ ምን አባት ሲባል አይወድም። ሩታ የሌላ ቦታም ስንት ሽርሽር ታደርጊዋለሽ? መሲ ወይ ላይፍሽን የከፈትሽው ለፍቅርና ለአዲስ ብቻ ነው እንዴ? እንዴ በቃኛ እናድርግ። ያውሩ ደግሞ ያላውሩትን ሚዩት አድርገው እንዴ። አዎ አሙት አድርጉና አዲስ አለ አዲስ የገቡ አሉ። ያወራውን እስኪ እንስማ ምን እንደፈለጉ። እንሂድ ይሻላል። ደህና ዋሉ። ፍቅር ተከታይ ሂዱ አታስፈልጉ። ፍቅር ቤታችን ምንም የሌላ ሴት ውጪ እንዳላሰሩ ፍቅር ነይ
አውሩ የምነኝ አውሪ እስኪ ሚዩት አድርጊ ባለ እስኪ አንድ ቀን እንኳን ቁም ነገር እናውራ። እኔ ነው ሚዩት አድርጊ እያልሽ አንቺና ሽንኩርትሽን መቼ እንደምንገላገላቸው አናውቅም። ያላወሩ ማታወሩ ከሆነ ምን ትሰራላችሁ? እኔ ቤት የምታወሩ መስሎኝ ነው ያስገባት። ናወራ መከራ ዝም በሉ አላላችሁም? ይኸው ወንድ ይሁን ሴት ይሁን ቆይ ማወቅ እንፈልግ አለን እንዴ? ተረጋጉ። ኤምነኝ አውሪ ሚዩት ሽናንሽና አውሪ ወይ አውራ ሳዲ ያረ ሴት ነች። እኔ በጣም ናቃታለሁ። ለአንድ ቀንም እኮ አውርታ እኮ አታውቅም። ምን ሆነሽ ነው አንቺ? ካወቅሻት እኛ ማወቅ እንፈልጋለን። ያውራ ምን አገባሽ? እንትና ባሉበት ሰዓት ታውራ ምን አስጨንቅሽ አንቺ? ታውራ እኔ ሰምቻት አላውቅም እስከ ዛሬ። እኔ ጋም ገዝት ላይ ቁጭ ትላለች ረጅም ሰዓት። አዲስም ጋር እስኪ ታውራ እንወቃት፣ እንተዋወቃት። ያላ ፈደለ ሀብት ያላ ወላሂ ቤቴ ውስጥ ራሱ ቅድም ሳይገለብጠን ይዣት ነበር። ምን እያረገች ነው? እኛ እናት ጣጥረን አንቺ ተናገሪ የሚወጥሽና እንጂ እናንዴ ሀቡ ቤት ብትሆን እስካሁን ተቦልከሽ ነበረ። እኛ ከስር ወላሂ አውርታ አታውቅም። ግሩፕ ውስጥ አለች እኮ ግን አውርታ አታውቅም። እስካሁን አስወጥተንሽ ነበረ። ቤታችን ስለሆነ ተቀምጠሻል። ከስር ዝም ካሉ ቤተሰብ ነች። እንዳናወርዳት እኮ ቤተሰብ ሆናብን ነው ጋይዝ እንጂ እኔ ፈትፍጫት ነበር። ያው ቤተሰብ ሆናብን ነው። እርገጧት። ፎቶ አላት። ፎቶአችሁን ይዛችሁ። ኧረ እስቲ ቆይ ልያት። ኧረ ፎቶ የላትም እንዳትሮጪ። ሳዲያ ልታይ ሄደች። የለም አይ የባልየው እንኳን አለ። የእሷ ብናጣ የባልየው አለ። ኧረ ጉድ እኮ የባለውን ምን አሳየሽ ነው? ባለን የታይተሽ ነው? ሲጀመር እኔ ያለቀኩት ቲክቶክ ለለቅቄ አላውቅም። ባለን እኔ ያልኩሽ ሌላ ቦታ ነው። ሀላስተዩ መሲ ኧረ የምነኝ እስኪ አድርግ እዚህ ፕሮፋይል ላይ የነንና የሱን አምጭና ለጥፌ። የማን ባለና ያንቺ? ያ ምን ያደርግልኛል? እንዴት ነሽ ቃልዬ? በውስጥ ልክልሻለሁ። አገር እንዴት ነው? አንድ ቀን ማሂ የኔን ፎቶ አምጥታ ዘጭ አደረገች። ኧረ ፌስቡክ ላይ አገኘዋለች። ማሂ ነች? አዎ ማሂ ነች። አንቺ ነሽ? ማሂ ነች እኮ ፌስቡክ ላይ እኮ ነው አልኩሽ እኮ ፌስቡክ ላይ ማሂንም አግኝቻታለሁ፣ አንቺንም አግኝቼሻለሁ። እንዴት እንደደነገጥኩት የኔን ፎቶ አድርጋ እዚህ ጋር ፕሮፋይል ስታደርግ ማለት ነው። እንዴ ማን መጣ ብዬ ላሳይሽ። እሺ አንድ ላሳይሽ የራስሽን እንድታምኚ። የራሴ ሚዲያ ላይ እኔ ፎቶ የለም። በቪዲዮም ወጥቼ አላውቅም። የራሴ ቪዲዮም ፎቶም የለም። ከፈለጋችሁ እኔን ለማውጣት ስትፈልጉ አንበሳ አውርዱ። ትቀልዳላችሁ እንዴ? መሲ በቪዲዮ ወጣች ብላችሁ ቪዲዮ ቀርጻችሁ ለመልቀቅ ነው? ምንኛ ደላላ አይደለን። የሰው ብር አላጭበረበርን፣ አልበላን። ብንወጣስ ምን ችግር አለው? አልወጣም፣ በፍጹም አልወጣም።
ነገራችን ላይ ባላቸውን የሚደብቁ የሚፈራ ይፍራ፣ ሌባው ይፍራ፣ አጭበርባሪው ይፍራ። ባል የምትደብቂ ሴት እየሰራች ነሽ ነው እንጂ ሹ የዛሬዋ ደግሞ ባሉን ሰርቃ ነበረ አሉ ከዚህ በፊት። ነገረኛ እኮ ነኝ። አበሻ እኮ አይጥመድ፣ አበሻ አይጥመድ። ጓደኛውን እዛ እያለች ታወራለች። ባለን ቀምታ ነበረ ብላ ከመግባቷ በፊት እኮ ስለሷ ጥሩ ነበር ስታወራ ነበር። ልክ ገብታ ስትወጣ ደግሞ ተገልብጣ የነን ባል ቀምታ ነበረ ብላ አዲስ አወራች። ኧረ ጉድ! ማነች? አዲስ የምትባለው ነች። ሰቴት አዲስ ያኛው አይደለችም እኮ ኦሮሚ ቤት። አንቺ አልነበርሽም? ዛሬ ቤት ወጥተው ነበር ኦሮሚ ቤት ዝርያ ሪካርድ ይቻለሁ። ሪካርድ አንቺ ፈረስ በላሽ አንቺ እነዚህ እኔ ከስር ታውቃላችሁ ወይ ስጠይቅ አናውቃትም እያልኩት ማለት አናውቃትም፣ በፍጹም አናውቃትም። ማንም አያውቃትም በፍጹም። ትታወቃለች እኮ እንዴ! ኧረ ትታወቃለች እኮ። አውቄ እኮ ነው ላቀሳስራት። ያላገባ ወንድም አለኝ የምነኝ ነው እንዴ? እና አውቃታለሁ እንደ ባለፈው እንደ ስለ ቤታ እችን ሊያን እየቀጠቀጠቻ ነበረ ለቤታ። ቆይ እባክሽን አንቺ ቆይ እስቲ መሲ ቆይ የምነኝ ይሰማል? የማላውቀው ሰው የለም። መሲ ይሰማል? ይሰማል እንጂ ሰዓድዬ ነው ውድ አንድ ጠይቂልኝ፣ የምነኝን ጠይቂልኝ። አግብታለች? ያላገባ ወንድም አለኝ። እርጉዝ ነኝ እያለች እርጉዝ ነኝ ብላሻለች። እንግዲህ እርጉዝ ነኝ ካለች አግብታለች ማለት ነው። የእናንተ ሞት ይድረስ፣ እኛ እንሳደብም። ሞት ይድረስ፣ የእናንተ ሞት ይድረስላችሁ። የእሷን ጦስ ጥንቡሳሷን ይዛችሁ ውጡ። መስዬ ሰላም ዋሉልኝ። አመሰግናለሁ ማሮች። እሺ ነው። ኧረ እናንተ ድብን በሉ። ቪዲዮ የሰራው ድብን ይበል። ጦሷን ጥንቡሳሷን ይዘው ይሄድ። ቤት አድርጊው። ሰላም፣ እንዴት አደራችሁ? የደሃ አምላክ የት ሂዶ ነው እሷ የምትሞተው? የደሃ አምላክ ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ደህና አደራችሁ? እንዴት ናችሁ? አቡ ምን ሆና ነው? አሟት ነው? ደህና ነች። አዎ ትንሽ ደህና ነች። ጉንፋን ነገር ነው። ደህና ናት። አሁን ቤት ናት ያለች። ሰላም ናት? አዎ ደህና ነች። ደህና ነች። እንደዚህ ክፋት ምናምን እንደዚህ የሚሰሩትን አትመልሱላቸው። እንደዚህ ካላችኋቸው እየባሳቸው ነው የሚሄድ። እነዚህ ለሰው ሞት የሚመኙ ምን አረገቻው ሲጀመር? ኧረ ሞት ይዟቸው ይሄድ። እነሱ ለእሷ ያሰቡት ጥርቅርቅ አድርጎ በደንብ ይመለስላቸዋል። ኖ ይመለስላቸዋል፣ እንመልስላቸዋለን። ጥርቅርቅ አድርጓቸው ይዟቸው ይሄድ። እነሱ ከንቶች ምንም እዚህ ምድር ላይ ቁጭ ብለው አንድ ቁም ነገር ያልሰሩት ይሄ ደራሽ ውሃ ይዟቸው ይሄድ። እኔማ አይቻቸው እኮ አላህ ያላ ቁጣ ነው ሲሉ ገረመኝ። ምን አድርጋ እሷ ማለት ሁሉም ሰው ራሱን ይታመማላ። እሷ መቼም ብረት አይደለኝ። እንዴት
ይኸውላችሁ ጋይስ፣ ይኸውላችሁ እኛ በሙስሊም ማለት ነው፣ በሙስሊም አንድ ሰው ሲታመም ወንጀሉ እየማረለት ነው። ገባችሁ? በቁርአን ያለው ማለት ነው። ወንጀልሽ ይማርልሻል ይባላል። ሳይታመም መቼም የሚኖር ሰው አለ ብዬ አላምንም። ሁላችንን እንታመማለን አይደል? ይታመማል ሰው። አንቺ መስዬ ወይ ስሚ ሳዲ፣ አንድ ሰው ወሬ አንፈልግም። ማንም ወሬ አምጥቶ እንዳያወራልን። እንደዛ ያሉበት መልስ ስጡላቸው። እዚህ መጣችሁ እንደዚህ ያሉ እንደዚህ ያሉ አትበሉ። ያላ ቁጣ ነው። ጅን ይዙብኝ አይመለከተንም። መልስ ስጧቸው። ለእኛ አትንገሩ። እኛማ ሰጠን እኮ ወሬ አታበሉ። ምንም አትንገሩን እየመጣ